የሙስሊሞች ነብይ መሐመድ በመጽሐፍ ቅዱስ ተገልጧልን? ስለሱስ ትንቢት ተነግሯልን? እናንተ ክርስቲያኖች እኮ ሙስሊም መሆን አለባችሁ፣ ማለትም የነብዩ መሐመድን ነብይነት መቀበል አለባችሁ። ምክንያቱም እሱ በመጽሐፋችሁ ተጠቅሷል። አትሊስት እንደው ቢያንስ የራሳችሁን መጽሐፍ የእውነት የምታምኑ ከሆነ ሙስሊም ለምን አትሆኑ? የኛ ነብይ በእናንተ መጽሐፍ ነብይ ሆኖ እንደሚላክ ሙሉ ዘገባው ተጠቅሶ ይገኛል በመጽሐፍ። መጽሐፍ ቅዱስ የአምላክ ቃል ካልሆነ የተበረዘ ከሆነ መጽሐፍ ቅዱስ ውስጥ ስለ መሐመድ ቢነገርስ እንዴት ሊያምኑ ይችላሉ? እንደ ሙሴ ያለ ነብይ የተባለው ነብዩ መሐመድ ነው እንጂ ኢየሱስ አይደለም። ለምሳሌ ሙሴ እናትና አባት አለ፣ ነብዩ መሐመድም እናትና አባት አሉ። ኢየሱስ ግን እናት ብቻ እንጂ አባት የለውም። ከእናትና አባት መወለድና ለመወለድ የነብይነት ክራይቴሪያ ለምሳሌ ከሙሴ ጋር የሚያመሳሰለኝ ነገር አለ፣ እናትና አባት። ስለዚህ በዚህ ስለተመሳሰልኩ ነብይ ሊሆን አልችልም። ሰላም፣ ይህ በተስፋ ቲቪ የሚተላለፍ ሳምንታዊ ፕሮግራማችን ነው። ስለ እውነት የተሰኘ ፕሮግራም ነው። ሰላም ለእናንተ ይሁን እላለሁ። ዛሬ የምናቀርብላችሁ የሙስሊሞች ነብይ መሐመድ በመጽሐፍ ቅዱስ ተገልጧልን? ስለሱስ ትንቢት ተነግሯልን? በሚል ሀሳብ ነው። ይህም ፕሮግራም ይዘንላችሁ የምቀርበው እኔ ወንድማችሁ መሐመድ አበባውና ከወንድማችን መሐመድ እውነት ለሁሉ ጋር ነው። አብራችሁን ቆዩ። ያ እንግዲህ ማሜ አድማጮችን እንኳን በሰላም በድጋሚ ተገናኘን። ፕሮግራማችን እንግዲህ ይቀጥላል። ዛሬ ይዘን የመጣነው ፕሮግራም ሙስሊሞች በተደጋጋሚ እናንተ ክርስቲያኖች እኮ ሙስሊም መሆን አለባችሁ፣ ማለትም የነብዩ መሐመድን ነብይነት መቀበል አለባችሁ፣ ምክንያቱም እሱ በመጽሐፋችሁ ተጠቅሷል። አትሊስት እንደው ቢያንስ የራሳችሁን መጽሐፍ የእውነት የምታምኑ ከሆነ ሙስሊም ለምን አትሆኑም? የኛ ነብይ በእናንተ መጽሐፍ ነብይ ሆኖ እንደሚላክ ሙሉ ዘገባው አንዳንዶቹ እንደውም አንዳንድ ሙስሊሞች አልፈው ተክለ ሰውነቱ ቁመናው ሁሉ ጭምር በግልጽ ተጠቅሶ ይገኛል በመጽሐፋችሁ በማለት መጽሐፍ ቅዱሳችንን በማንሳት መጽሐፍ ቅዱስ ውስጥ ነብዩ መሐመድ እንደተጠቀሰ ለመናገር ይሞክራሉ። ይሄ በጣም ትልቅ ሐሳብ ነው። ትልቅ ክሌም ነው። አንድ ሰው እንደዚህ አይነት ትልቅ ነገር ሲያወራ ትልቅ ማስረጃ ያስፈልገዋል። እንግዲህ ማስረጃ የት አለ ብለን ስንጠይቃቸው የሚያነሷቸው በጣም በርካታ የሆኑ የመጽሐፍ ቅዱስ ጥቅሶች አሉ፣ ሁላችንም እናውቃቸው። ስለዚህ ለአድማጮች ዛሬ ይህንን ነገር ግልጽ እናደርግላቸዋለን። ጥቅሶች አሉ። ጥቅሶቹ ምን ይላሉ? ሙስሊሞችስ እንዴት ነው በትክክል ያልተረዷቸው የሚለውን እናነሳለን ማለት ነው አብረን። እንግዲህ በክርስቲያኖች መጽሐፍ በመጽሐፍ ቅዱስ ውስጥ የሙስሊሞች ነብይ መሐመድ ከተጠቀሰ ክርስቲያኖች በግልጽ ክህደት ውስጥ ናቸው ማለት ነው። ምክንያቱም የተጻፈ ነገር ከሰው ካላመነ እንዴት ሌላ ነገር ሊያምን ይችላል? እነሱ እንደሚሉት ስለ ነብዩ መሐመድ መጽሐፍ ቅዱስ ላይ ተጠቅሶ ትንቢት ተነግሮ ከሆነ እና ያልተቀበልነው ደግሞ እኛ ከሆን የምርም እኛ ሐሰተኞች ነው የምንሆነው። ነገር ግን መጽሐፍ ቅዱስ ላይ ጠቅሶ ካልተገኘ ግን የተባለው ክሌም ሐሰት መሆኑን ማረጋገጥ እንችላለን። እኛ በእርግጥ መጽሐፍ ቅዱስ ላይ የሙስሊሞች ነብይ መሐመድ እንዳልተጠቀሰ እናውቃለን። ይህንንም ደግሞ እነሱ ተጠቅሷል ብለው ያሰቡባቸውን ክፍሎች እያነሳን ምላሽ የምንሰጥ ይሆናል። እሱ ብቻ ሳይሆን አንዳንድ ሎጂካል የሆኑ ጥያቄዎችንም እንጠይቃለን። መጽሐፍ ቅዱስ የአምላክ ቃል ካልሆነ፣ መጽሐፍ ቅዱስ የተበረዘ ከሆነ መጽሐፍ ቅዱስ ውስጥ ስለ መሐመድ ቢነገርስ እንዴት ሊያምኑ ይቻሉ? ምክንያቱም ሐሰት ከሚሉት መጽሐፍ ውስጥ እውነት አለ ብሎ እምነቱን ለመውሰድ እንዴት አሰቡ? ምክንያቱም የተበረዘና የተበላሸ ከሆነ ከተበላሸና የአምላክ ቃል ካልሆነ የሰው ንግግር ነው ብለው ያምናሉ። የአምላክ ቃል የሰው አይደለም የሰው ንግግር ነው ብለው ካሰቡ የሰው ንግግርን እንዴት ነብይ አድርገው ነብይ ብሎ ተናግረዋል ብለው አክሴፕት አድርገው እንዴት እንደሚቀበሉት እሱንም የምንነጋገር ይሆናል። እንግዲህ ነብያቸው መሐመድ በመጽሐፍ ቅዱስ ትንቢት ተነግሮለታል ወይ? ስለሱስ የተነገረ ሐሳብ አለ ወይ? ሙስሊሞች እንደሚሉትስ እነዛ ክፍሎች ስለ መሐመድ የሚናገሩ ናቸው ወይ የሚለውን በቅደም ተከተል እናያለን። አይ ቲንክ ከ7 በላይ ጥቅሶችን የምናነሳ ይሆናል ዛሬ። እንግዲህ አሁን ያነሳው ሐሳብ በጣም አስፈላጊና በጣም ወሳኝ ሐሳብ ነው። ምክንያቱም ምንድነው ያነሳው? ሙስሊሞች መጽሐፍ ቅዱስ ውስጥ ስለ ነብዩ መሐመድ ተጠቅሷል ሲሉ ያ መጽሐፍ
ወደፊት ሊፈጸም የሚችልን ነገር የሚፈጸምን ትንቢት እና ደግሞ ፍጻሜን ያገኘ ትንቢት የያዘ መጽሐፍ ነው፣ ወይም በሌላ አባባል የፈጣሪ ቃል ነው እያሉ ሙሐመድ የሚባል ነቢይ ይመጣል ብሎ መጽሐፍ ቅዱስ ከተናገረና የምርም ነቢዩ ሙሐመድ ከመጣ ፍጻሜውን ካገኘ ማለት ነው። ፍጻሜውን ካገኘ ትንቢት ተናግሮ የተፈጸመለት መጽሐፍ ስለሆነ መጽሐፉን ሊቀበሉት ይገባል ማለት ነው። ስለዚህ በጣም በርካታ ይሄ ደግሞ በጣም በሚያሳዝን መንገድ ምንድነው ማሜ ብዙዎቹ ለምሳሌ ከምንጠቅሰው አንዱ ዘዳግም መጽሐፍ ሙስሊሞች ከሚጠቅሱት ዘዳግምን ማን እንደጻፈው አይታወቅም፣ ደራሲው ማን እንደሆነ አይታወቅም፣ ተአማኒ አይደለም ወይም ይታመን አይደለም ብሎ በጣም በርካታ ሙስሊሞች የመታመንን ጉዳይ አንስተው ዘዳግም እንደማይታመን ይሞግታሉ። ስንላቸው መልሰው ደግሞ ዘዳግም ራሱ ትንቢት ተናግሮ ትንቢቱ ፍጻሜ አግኝቷል፣ ነብዩ እንደሚመጣ ትንቢት ተናግሮ ተፈጽሞለታል ይላሉ። አሁን ጥያቄው እዚህ ጋር ነው። የዘዳግም መጽሐፍ የማይታመን መጽሐፍ ከሆነ ደራሲው ማን እንደሆነ የማይታወቅ ከሆነ ደራሲው ማን እንደሆነ የማይታወቅ ሰውዬ የጻፈው ጽሁፍ እንዴት ከብዙ ሺህ ዓመታት በኋላ ፍጻሜን ያገኛል በትክክል የፈጣሪ ቃል ካልሆነ በቀር? ኦኬ። ስለዚህ ሙስሊሞች ይህንን ጥያቄ ሲያነሱ በራሳቸው ዞር ብሎ ማሰብ ያለባቸው ከዚህ መጽሐፍ ጠቅሼ የኔ ነብይ እንደተተነበየ ማስረጃ አላመጣ ነው። ስለዚህ ምን ማለቴ ነው? ይሄ መጽሐፍ እውነተኛ መጽሐፍ ነው እያልኩ ነው ማለት ነው እያሉ ነው። ይሄን ማሰብ አለባቸው። ዘዳግም ለምሳሌ ምዕራፍ 18 ቁጥር 18 ላይ የተለመደው ጥቅስ እስቲ ከዛ በፊት እንግዲህ ዘዳግም 18 ላይ እንግዲህ ዘዳግም መጽሐፍ ላይ ሙሐመድ ተጠቅሷል፣ ትንቢት ተነግሮለታል። ያውም በታላቁ ነብይ በሙሴ በኩል ትንቢቱ ተነግሮለታል። ያ ትንቢት የሚገኘው ደግሞ መቼም በእስልምና መዛግብት ውስጥ የለም። ከዛ በፊት ትንቢት ተነግሯል ተብሎ ተጽፎ የተገኘ መጽሐፍ የላቸውም። ስለዚህ እንደተናገረው ሙሐመድ መጥቷል። ማን እንደተናገረው? ሙሳ። በእነሱ እምነት ሙሳ እንደተናገረው ይላሉ። ኦኬ፣ ሙሳ የጻፈው መጽሐፍ የት አለ ሲባሉ አይ ሙሳ መጽሐፍ ያለው መጽሐፍ ቅዱስ ላይ ነው ብለው መጽሐፍ ቅዱስ ላይ መጥተው ሙሳ የተናገረውን እና አሁን ደግሞ ፍጻሜን ያገኘውን ስህተት ነው እንዳይባል ፍጻሜን አግኝቷል፣ ፍጻሜን ያገኘውን መጽሐፍ ጠቅሰው ሲያደርጉ ቅድም እንዳልከው በጎን ደግሞ አይ መጽሐፉ ማን እንደጻፈው ስለማይታወቅ ታማኒ አይደለም ካሉት መጽሐፍ ደግሞ ታማኒ መረጃ መጣ ሲሉ በምን መዝናችሁት ነው በሚል ጥያቄ እናቀርባለን። ስለዚህ አሁን አንተ ወደ ያልከው ሐሳብ ደግሞ ዘዳግም 18 ላይ አንዱ ጥቅስ የሚያነሱ ዘዳግም 18 ላይ ያለውን ከ15 ጀምሮ ያለው ከ15 ጀምሮ እንግዲህ እግዚአብሔር ምን ይላል? አምላክህን እግዚአብሔርን ከቁጥር 15 ጀምሮ በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ ደግሞ አልስማ፣ ይህችን ታላቅ እሳት ደግሞ አልይ ብለህ እንደለመንከው ሁሉ አምላክ እግዚአብሔር ከአንተ መካከል ከወንድሞችህ እንደኔ ያለ ነቢይ ያስነሳልሃል፣ እርሱንም ታደምጣለህ። እግዚአብሔርም አለኝ መልካም የተናገሩት መልካም ነው። ከወንድሞቻችሁ መካከል እንዳንተ ያለ ነቢይ ያስነሳላቸዋለሁ፣ ቃሌንም በአፉ አድርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል ይላል። ስለዚህ ሙሴ ለእስራኤላውያን ምን እያላቸው ነው? የእግዚአብሔርን ድምፅ አልስማ፣ ህዝቡ ነው ያለው። በቃ እኛ አንተ የምትለንን እንሰማለን ወይም ደግሞ የእግዚአብሔርን እሳት ማየት አንፈልግም በቃ ብለው ፈርተው እንደዛ ሲሉ ሙሴ ምን ይላቸዋል? እንግዲህ እሱ ካለፈ በኋላ ከመካከላችሁ ከወንድሞቻችሁ መካከል እንደኔ ያለ ነቢይ ያስነሳላችኋል ብሎ ሙሴ ሲል እግዚአብሔር ይመጣና ምን ይላቸዋል? ከወንድሞቻቸው መካከል እንደ አንተ ያለ ነቢይ ያስነሳላችኋል ይላል። እዚህ ጋር ነው እንግዲህ ሙስሊሞች መጥተው እንደ ሙሴ ያለ ነቢይ የተባለው ነቢዩ ሙሐመድ ነው እንጂ ኢየሱስ አይደለም። እንዴት ስንላቸው ምሳሌ ያመጣሉ። ለምሳሌ ሙሴ እናትና አባት አለው። ነቢዩ ሙሐመድም እናትና አባት አሉት። ኢየሱስ ግን እናት ብቻ እንጂ አባት የለውም። ገብቷል? ከዛ ሙሴ ተዋግቷል፣ ጦር ዘምቷል። ኢየሱስ ጦር አልዘመተም። ስለዚህ ኢየሱስን አይመስልም። ነቢዩ ሙሐመድ ግን ጦር ዘምቷል። ስለዚህ ሙሴና ነቢዩ ሙሐመድ ይመሳሰላሉ እያሉ ብዙ ምስስሎች ብለው የሚያስቧቸውን ነገሮች ይዘረዝራሉ ማለት ነው። እኔ ቆይ አንድ ጥያቄ ልጠይቅ። እናትና አባት ከእናትና አባት መወለድና ለመወለድ የነብይነት ክራይቴሪያ ነው አይደለም?
ነብይነት ተልኮ ነው አይደለ? ከተልኮ ጋር ምን አመሳሰለው? አባትና እናት መኖርና ለመኖር። ትክክል። ለምሳሌ ከሙሴ ጋር የሚያመሳሰለኝ ነገር አለ፣ እናትና አባት አለ። ስለዚህ በዚህ ስለተመሳሰልኩ ነብይ ሊሆን አልችልም። ስለዚህ ይህ ማመሳሰያ አይሆንም። ነብይነት ተልኮ ነው። ከአምላክ ይቀበላል። ከአምላክ መላኩ አንድ የነብይነት ኳሊቲ፣ ሁለተኛ መልእክት መያዙ ነው። ሶስተኛ መልእክቱን የሚያደርስላቸው ሰዎች መኖራቸው። በዚህ መሰረት ነብይ ይባላል እንጂ ነብይ እናትና አባት መኖሩና ባለመኖሩ ይሆናል። ለምሳሌ ኢየሱስ ክርስቶስ በእነሱ ኢሳ ብለው የሚያስቡት ነብይ ነው ይላሉ፣ ግን እናት እንጂ አባት የለው። ስለዚህ አባት ስለሌለው ነብይ አይደለም። ስለዚህ ከተፈጥሮ ማንነት ተነስቶ የተልኮን ማወዳደር ይሄ አንደኛ የማያስኬድ ነገር ነው። ሁለተኛ ጦርነት መዘመት የነብይነት መመዘኛ ነው። ሌላው ምንድነው ማሜ፣ አሁን መጽሐፉ ምስስሎሹ በእነዚህ ነገሮች ነው ብሎ አላስቀመጠም። የራሳቸውን ክራይቴሪያ ራሳቸው ናቸው ያወጡት። አሁን ለምሳሌ ዳዊትን እናንሳ። ዳዊት ጦር ዘምቷል? አዎ ዘምቷል። ከሙሴ ጋር ይመሳሰላል። እናትና አባት አሉት? አዎ አሉት። እንደውም ከሙሐመድ የሚለየውን ነገር ልጥቀስ። ሙሴ አይሁዳዊ ነው፣ ዳዊትም አይሁዳዊ ነው። ሙሐመድ ግን አይደለም። ስለዚህ በዚህ በምድራዊ ማመሳሰል ከሄድን እንደውም የሚመሳሰለው ዳዊት እንጂ ሙሐመድ አይደለም። ሙሴ የሀገሪቱ መሪ ነበረ። እንግዲህ የንጉሳዊ አገዛዝ ባልመጣ ጊዜ ሙሴ ነበረ የሚመራው። ዳዊት ደግሞ በራሱ ዘመን ንጉስ ሆኖ ሲመራ ነበር እስራኤልን። ሙሐመድ እስራኤልን ህዝብ መርቷል? አልመራም። የራሱን ህዝብ መርቷል? ንጉስ ሆኖ አልመራም። ንጉስ አልነበረም በቁረይሽ። ስለዚህ አይመሳሰልም በምንም ነገር። ነገር ግን ጉዳዩ ምድራዊ ምስስሎች አይደለም። እናት፣ አባት፣ አክስት፣ አጎት፣ ልጅ አለው የለውም አይደለም ጉዳዩ። ጉዳዩ ምንድነው? አንተ እንዳልከው በምን እንደሚመሳሰሉ ክፍሉ መጽሐፍ ቅዱሱ በራሱ አስቀምጧል። ምንድነው? ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራችኋል። በስሜ የሚናገረውን ቃል የማይሰማውን ሰው እኔ እበቀልለታለሁ ይላል። ስለዚህ ይሄ ነው ምስስሎሹ። ክርስቶስ እና ሙሴ የሚመሳሰሉበት በጣም ዋነኛ ነገር ከየትኛውም ነቢያት እግዚአብሔርን ያናገረና ከእግዚአብሔር ጋር ፊት ለፊት የተነጋገረ ሙሴ ነው። ከእግዚአብሔር ጋር ፊት ለፊት የተነጋገረ ሌላኛው ሁለተኛው ሙሴ ደግሞ ክርስቶስ ነው። በነብይነት ኦፊሱ ሲያገለግል ከእግዚአብሔር ጋር ፊት ለፊት ተናግሯል። እግዚአብሔር በድምጽ ተናግሯል። በአብ እቅፍ የነበረ ነው። ከሙሴ በበለጠ እንደውም በባህሪ አባቱን የሚያውቅ ነው። ስለዚህ ሙሴ የክርስቶስ ጥላ ነው። ሙሐመድ አላህን ፊት ለፊት አላናገረውም፣ ድምፁን አልሰማም። ሙሴ ያደረጋቸውን ተአምራት አንዳቸውንም አላደረገም። ምንም ተአምራት በሕይወቱ አልነበረም። ክርስቶስ ግን ተአምራት ነበረው፣ ሙሴም ተአምራት ነበሩት። በዚህም ይመሳሰላሉ ይበልጥ ማለት ነው። ሌላው ደግሞ እዚህ ክፍል ላይ በጣም ወሳኝ ነገር አለ። ከወንድሞች መካከል የሆነው ኤግዛክትሊ ከወንድሞች መካከል ነው ያለው። ወንድሞች አሉት፣ ወንድምህ አይደለም የሚለው ከወንድሞችህ። ስለዚህ ከወንድሞች መካከል ስለሚል ወንድሞች እንዳሉ ይናገራል። ስለዚህ እነዚህ ወንድሞች እየተናገረ ያለው ለእስራኤል ነው። እስራኤል ደግሞ ስንት ወንድሞች አሉ? 12 ወንድማማቾች ናቸው ያሉት። 11 አይ ቲንክ አንዷ ሴት ናት። 12 አንዷ ሴት ናት። 13ኛ ማለት ነው። 12 ወንዶች አሉ እና እነዚህ 12 ወንዶች ወንድማማቾች ናቸው። እስራኤል ጎሳዎች ሲለዩ ሁሉ ጊዜ የሚለዩት በእነዚህ በ12 ጎሳዎች ነው። ለዊ ባይኖርም የሱ ዘር ለዊ ተብሎ ነው የሚጠራው። የለዊ ወገን፣ የይሁዳ ነገድ፣ የጋድ ነገድ እያለ በነገዶች የሚጠሩት በእነሱ ስም። ከወንድሞቻችሁ መካከል ሲል ከነዚህ ከ12ቱ እንዳይሆን ውጭ እንዳይሆን ማለት ነው። ይህንን የሚያሳየን ዘዳግም 17 ላይ እንዲህ የሚል ቃል አለ። ቁጥር 14 ጀምሮ ላንብበው። አምላክህ እግዚአብሔር ወደሚሰጥህ ምድር በገባህ በወረስካት ጊዜ በምትቀመጥባትም ጊዜ በዙሪያ እንዳሉት አሕዛብ ሁሉ በላይህ ንጉሥ አነግሳለሁ ስትል አምላክህ እግዚአብሔር የመረጠልህ በላይህ ታነግሳለህ። ከወንድሞች መካከል ተመሳሳይ ቃል ነው አይደለ? ከወንድሞች መካከል የሆነው በአንተ ላይ ንጉሥ ታደርጋለህ።
የት ከግብፅ ተነስተው ከነዓን እየተጓዙ አይደለ? ከነዓን በገባህና ምድሪቱን በወረስክ በእሷን በተቀመጥክባት ጊዜ ንጉስን ማንገስ በፈለክ ጊዜ እግዚአብሔር የመረጠውን ታነግሳለህ፣ ከወንድሞች መካከል የሆነውን በአንተ ላይ ንጉስ ታደርጋለህ። ወንድምህ ያልሆነን ከሌላ ወገን ሰው ላይ በላይህ ንጉስ ታደርግ ዘንድ አይገባህም። ስለዚህ ምን እያለ ነው? ከወንድሞች መካከል ያለው ከእስራኤላውያን ልጆች ከ12ቱ ነገዶች አንድኛውን ከዛ ወገን የሆነን ሰው ታነግሳለህ እንጂ ከዛ ውጭ የሆነ አታነግስም እያለ። ስለዚህ ከወንድሞች መካከል ማለት ከ12ቱ ነገዶች መካከል ማለት ነው እንጂ አያት ጋር ሄዱ። እስኪ ኤግዛክትሊ አያት ጋር ወንድማማቾች እያሉ አያት ጋር ሄዶ አያትን ወንድም እንዴት ይደረጋል? ይሄንን በደንብ ለማሳየት ለተመልካቾቻችን እንግዲህ አብርሃም ይስሐቅንና እስማኤልን ወለደ። ከዛ ይስሐቅ ያዕቆብንና ኤሳውን ወለደ። ያዕቆብ 12ቱን ነገዶች ወለደ፣ 12ቱን ወንድማማቾች ማለት ነው። ስለዚህ ከነሱ ነገዶቹ ይመዘዛሉ። አሁን ኢማጂን ለያዕቆብ ለ12ቱ የያዕቆብ ልጆች እስማኤል ማለት የአባታቸው አባት ልጅ ማለት ነው፣ ወይም ደግሞ የአያታቸው ወንድም ማለት ነው፣ ወይም የአባታቸው አጎት ማለት ነው እንጂ ወንድማቸው አይደለም። ለእስማኤል ወንድሙ ይስሐቅ ነው። ኤግዛክትሊ። ለያዕቆብ ወንድሙ ደግሞ ኤሳው ነው። እንደውም በኋላ ላይ እስራኤል ተብሎ ተጠርቷል። ያዕቆብ ወንድሙ ኤሳው ነው። ለያዕቆብ ወንድም ከተባለ ኤሳው ነው የሚሆነው። ለይስሐቅ ወንድም ከተባለ እስማኤል ነው። ለያዕቆብ ልጆች ለ12ቱ ለምሳሌ ለዮሴፍ ወንድም ከተባለ ብንያም፣ ጋድ፣ ንፍታሌም ልትል ትችላለህ እንጂ ለያዕቆብ ልጆች የአያታቸው ወንድም እንዴት ነው ወንድማቸው ተብሎ የሚጠራው? በጣም ሴንስ አይሰጥም። ለምሳሌ አንድ ሌላ ጥቅስ ልጥቀስልህ። ዘዳግም ምዕራፍ 15 ቁጥር 7 ላይ አምላክ እግዚአብሔር በሰጠህ በአገርህ ደጅ ውስጥ ከሚኖሩ ከወንድሞችህ አንዱ ቢደኸይ ልብህን አታጽና፣ በድሃውም ወንድምህ ላይ እጅህን አትጨብጥ ይላል። እንግዲህ እነዚህ ሰዎች ከግብፅ ወጥተው ወደ ከነዓን ወይም ደግሞ ወደ ፍልስጤም ምድር ገብተው እንዴት መኖር እንዳለባቸው እየተናገር ነው። ፍልስጤም ምድር ውስጥ ሲኖሩ ከወንድሞቼ መካከል አንዱ ቢደኸይ ሲል ከግብፅ ወጥተው ከወረሱቱ መካከል ማለት እንጂ ሌላ አገር ያሉ እስማኤላውያንን ማለት አይደለም። አንዱ ቢደኸይ አይተህ ንፉግ አትሁን፣ ለድሃው ላይ አትጨክንበት እያለ ነው። ስለዚህ ደጋሚ ንገረን እስኪ። ዘዳግም ምዕራፍ 15 ቁጥር 7 15 ቁጥር 7። ስለዚህ መጽሐፍ ቅዱስ እስራኤላውያንን ከወንድሞችህ መካከል በሚልበት በሁሉም ቦታ ያለ አንድ ኤክሰፕሽን ማለት ነው፣ እዚች ጋር ሲቀር የምንለው ሳይኖር ሁሉም ቦታ ከወንድሞችህ መካከል ካለ ከዛው ከእስራኤላውያን ዘንድ ነው። ሁሉም የመጽሐፍ ቅዱስ ክፍል ውስጥ ብትሄድ የምታገኘው። ስለዚህ ይሄ ምንድነው? መጽሐፉ የማይለውን የግድ የሆነን ዓላማ እውነት ለማድረግ በመፈለግ ልብ ውስጥ ሆኖ መጽሐፉን ትርጉሙን መጠምዘዝ ማለት ነው እንጂ ከወንድሞችህ መካከል የሚለው በጣም ግልጽ የሆነ ሀሳብ። ኦኬ። ሌላው ደግሞ እዚህ ክፍል ላይ እንደው ይሄ የተባለው ነቢይ ማን እንደሆነ ባይታወቅ ራሱ ሙሐመድ ነው ብሎ ለመደምደም በምን ሰንሰለት ነው የምትሄደው? ለምሳሌ አንድን ነገር እዚህ ተነግሮ እዚህ ተፈጸመ የምትለው የሆነ ሰንሰለት ሲኖረው ነው። ከመጽሐፍ ቅዱስ ዘለ ቁርአን ውስጥ ለመግባት ምን አይነት አተረጓጎም ትጠቀማል? ከዛ ስሙ ያልተጠቀሰን በቃል ይሄ ሙሐመድ አህመድ ምናምን እንደሚባለው ስም ያልተጠቀሰበት ጉዳይ ላይ አንተው አምጥተህ ስሙን ማስገባት ምን ይባላል? ይሄ አንደኛው በጣም የሚገርመው ነው። የሚመሳሰል ምናምን ተብሎ ማለት ነው። በራስ መመዘኛና በራስ መጽሐፉ ራሱ ትንቢት አለው፣ የትንቢትን ፍጻሜ አለው። መጽሐፍ ቅዱስ እዛው መጽሐፍ ቅዱስ የትንቢት ፍጻሜ እንዳለው ይነግረናል። ሐዋርያት ሥራ ምዕራፍ 3 ላይ ያለው ሐሳብ ማለት ነው። ታነበውና በእሱ ላይ ሐሳብ ትሰጠናለህ። ተመልካቾቻችን ሙስሊሞችም ሆናችሁ ክርስቲያኖች በደንብ እንድታስተውሉ፣ አንድ መጽሐፍ ውስጥ ገብቶ አንድን ጉዳይ ካነሱ በኋላ ግልጽ ያልሆነን በስም ያልተጠቀሰን አካል ስም ሰጥቶ ስለሱ ነው የሚናገረው ብሎ በድፍረት ለመናገር እንግዲህ መጽሐፍ ለሚያነብና የመጽሐፍ አነባበብ ለሚያውቅ ሰው
ይሄ በጣም የማይመችና ትክክለኛ ያልሆነ መንገድ ነው ብዬ ነው የማስበው። እንግዲህ አሁን አንተ ያልከው ሐዋርያት ሥራ ምዕራፍ 3 ቁጥር 22 ላይ ጴጥሮስ እንደዚህ ይላል። ጴጥሮስ እንግዲህ የክርስቶስ ደቀ መዝሙር በክርስቶስ የተመረጠ በጌታ የተመረጠ ሐዋርያ ነው። የሙሴን እኛ እንዲሁ ዝም ብለን ይሄ ጥቅስ ስለ ኢየሱስ ነው የሚያሳየው ብለን እንደ ሙስሊሞች ግግም ብለን አይደለም። መጽሐፍ ቅዱሱ በሙላት ይህንን ስለሚል ነው። መጽሐፍ ቅዱሱ በሙላት ምን ይላል? ሙሴ ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል፣ በሚነግራችሁ ሁሉ እርሱን ስሙት። ያንን ነቢይ የማትሰማው ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ ይላል። ስለዚህ ጴጥሮስ ምን እያደረገ ነው? በነቢያት ሁሉ እንዴት ስለ ክርስቶስ ትንቢት እንደተነገረ እየጠቀሰ በኮቴሽን እገሌ እንዲህ ብሏል፣ እገሌ እንዲህ ብሏል እያለ እየሞገታቸው ነው አይሁዳውያንን እዛ ቦታ ላይ። ስለዚህ እንዴት ነው የጀመረው? እንደውም ቁጥር 1 ላይ እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያቱ አፍ የተናገረው ነገር ሁሉ እስከሚታይበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል ይላል። ጴጥሮስ ክሊር በሆነ ሁኔታ ሙሴ ለአባቶች እንደኔ ያለ ነቢይ ያስነሳላችኋል ያለው ክርስቶስን ነው እያለ ነው፣ ወይም ደግሞ ኢየሱስን ነው እያለ ነው። ሁለተኛም ከሳሙኤል ጀምሮ ከእርሱ በኋላ የተነሱ ነቢያት ሁሉ ደግሞ ስለዚህ ወራት ተናገሩ ይላል። ስለዚህ ሌሎችንም ጀነራላይዝ አድርጎ ሌሎችም ነቢያት እንግዲህ ስለ ክርስቶስ ተናግረዋል ይላል። መጽሐፍ ቅዱሱ በግልጽ አማርኛና ቋንቋ ከወንድሞች መካከል የሚነሳው ያ ሙሴን የመሰለ ነቢይ ኢየሱስ ነው እያለ አይደለም ማለት ትክክል አይደለም። በስም ጠቅሶት ነው ክርስቶስ እንደሆነ እየነገረን ያለው ባይዞ መጽሐፍ ቅዱስ። ለምሳሌ አንድ ምሳሌ ላንሳና ሜቢ ሐሳብን ትጨምራለህ። ሱረቱል ቀድር ላይ እንሂድ። ሱረቱል ቀድር ላይ 97ኛው ሱራ እንደዚህ ይላል፣ እኛ በመወሰኛይቱ ሌሊት አወረድ ነው። መወሰኛይቱ ሌሊት ምን እንደሆነች ምን አሳወቀ ይላል። ማለት መወሰኛይቱ ሌሊት ምን እንደሆነች በምን ታውቃለህ እያለ ነው። እዚች ጋር ቆሜ ከታች ያለውን ሳልጨርስ መወሰኛይቱ ሌሊት ማለት ነቢዩ መሐመድ የተወለደበት ዕለት ነው ብዬ መተርጎም ይችላለሁ? አልችልም። ለምን? ምክንያቱም ከታች ያለውና ከላይ ያለው መጽሐፉ በሙላት ከተነበበ ቁርአኑ እኔ ማለት የፈለግኩት ይህንን ነው ብሎ ራሱን ግልጽ ያደርጋል። ገብተዋል? መወሰኛይቱ ሌሊት ከሺህ ወር በላጭ ናት፣ በእርሷ ውስጥ መላእክትና መንፈሱ በጌታቸው ፈቃድ በነገር ሁሉ ይወርዳሉ ብሎ ቁርአን የወረደበት ዕለት ነው ብሎ ይነግረናል። መጽሐፉን ጨርሶ ባለማንበብ መጽሐፉ እኔ ማለት የፈለግኩት ይሄንን ነው ብሎ ራሱ እየተናገረ አይ ከታች ያለውንም አልፈልግም ከላይ ያለውንም አልፈልግም መሀል ላይ ያለችዋን ቃል ብቻ ነው የምፈልገው ከዛ እኔ ሐሳቤን መጽሐፍ ውስጥ ጨምራለሁ አይባልም። እንደዛ ብለን ብናረግ አሁን በቁርአን እንደዛ አድርገን ብንተረጉም ሙስሊሞች ደስ አይላቸው። አሁን ሌላው ደግሞ ጥያቄ እዛው በሙስሊሞች አስተምሮ ውስጥ ሙሳ መሐመድ ይመጣል ብሎ ትንቢት ተናግረዋል? ትልቅ ጥያቄ ነው። ማለት ሙሴ እዚህ ላይ የተናገረው ስለ ነብዩ ነው ብለው ሙስሊሞች ናቸው እያወሩ ያሉት ዘዳግምን ጠቅሰው ማለት ነው። ያውም ትንቢቱ ሐዋርያት ሥራ ምዕራፍ 3 ላይ የተፈጸመውን ማለት ነው። ማን እንደሆነ በግልጽ የነገረንን መጽሐፉ ራሱ የሚያብራራውን እንግዲህ ዘዳግም መጽሐፍን ተቀብለው ስለ ሙሐመድ ነው ብለው ሐዋርያት ሥራ መጽሐፍን ደግሞ አይቀበሉ። ምክንያቱም የዘዳግሙን ሐዋርያት ሥራ አብራርቶታል። ስለዚህ አንዱን መጽሐፍ ትተው አንዱን መጽሐፍ ይዘላሉ። ያንን ይዘው ደግሞ ወደ ቁርአን ይሄዳሉ። የሚገርመው ነገር ይሄ ደግሞ በጣም ከባድ የሚያደርገው ነገር ይህንን ክፍል ይዘው ቁርአንም ውስጥ ቢሄዱ አያገኙትም። እንደኔ ያለ ነብይ አስነሳላችኋለሁ ብሎ አላህ ተናግሯል ወይ? የትኛው ቁርአን ላይ ነው እንደዛ የሚናገረው? ነብዩ መሐመድ ሙሴ ስለኔ የተናገረው ይሄ ነው ብሎ ይሄንን ክፍል ጠቅሶ ነግሯቸዋል? አልነገራቸውም። የለም። ከነብዩ መሐመድ በኋላ ሰሃቦቹ ወይም ደግሞ ተከታዮቹ ልክ ለጌታ ደቀ መዛሙርት እንደምንለው ለነብዩ መሐመድ ሰሃቦች ነው የምንለው። ስለዚህ የነብዩ መሐመድ ሰሃቦች ሙሴ ስለ ነብያችን የተናገረው ጥቅስ ይሄ ነው ብለዋል አላሉ? የለም። የትኛውም ቁርአን ክፍል ላይ ማግኘት አትችልም። የሰሃቦቹ ተከታዮች
ታቢዒኖች ብለዋል አላሉ። ክላሲካል ስኮላሮች ብለዋል አላሉ። ዘመን ያመጣው ነብያቸው እውነት እንዲሆን ስለፈለጉ ብቻ አሁን በእኛ ዘመን ያሉ የዛሬ 40 ዓመት 50 ዓመት ወደኋላ ቢሄድ የተጀመረ አዲስ ሙግት እንጂ ነብዩ ይሄ ጥቅስ ስለኔ ነው አላለም። የነብዩ ተማሪዎች ይሄ ጥቅስ ስለ ነብያችን ነው አላሉም። ከዛ በኋላ የመጣው ትውልድ ይሄ ጥቅስ ስለ ነብያችን ነው አላሉም። ማንም በእስልምና ታሪክ ውስጥ እንደዚህ አላለም። ነብያቸው መጽሐፍ ቅዱስ ውስጥ እንዲገኝ ብቻ ስለፈለጉ የፈጠሩት አዲስ ሙግት ነው እንጂ ነብዩ መሐመድ አላለም። እዚህ ጋር ትልቅ ጥያቄ ይነሳል። ነብዩ መሐመድ ዘዳግምን ጠቅሶ እንደ ሙሴ ያለ ነብይ የግድ ዘዳግም ምዕራፍ 5 ወር 18 ማለት የለበትም። ሐሳቡን ነው የምልህ። እንደ ሙሴ ያለ ነብይ ይነሳል የተባለልኝ እኔ ነኝ ካላለ እንዴት አወቁ? አሁን ላይ ይሄንን ሙግት የሚያነሱት ማለት መገለጥ አይወርድላቸውም። ነብይ አይደሉም። ቃሉ አይናገርም፣ ቃሉ አይልም። መሐመድ ያልተናገረም፣ ቁርአን አይናገርም። የመሐመድ ተከታዮች እስካሁን ተናግረው አያውቁም። አሁን ያሉት ሙስሊሞች እንጂ ሌላ ማንም ብሎት አያውቅም። ማንም ብሎት አያውቅም። ስሙ ካልተጠቀሰ፣ አላህ ካልተናገረ፣ መሐመድ ካልተናገረ፣ ተከታዮቹ ካልተናገሩ ከየት አምጥተው ነው? ዘዳግም 18 ስለ ነብያችን የተነገረ ትንቢት ነው ያለው። እኔ ቁርአን ሳነብ ሐዲስም ስመለከት ሙሳ የሙሐመድን መምጣት ተናግሮ ነበር። ምን ብሎ? ከወንድሞቻችሁ መካከል እንዳንተ ያለ ነብይ ያስነሳለሁ ብሎኛል ብሎ ያ ነብይ ደግሞ መሐመድ ነው ብሎ አልተናገረም። ተናግሮልኛል ያለ መሐመድ የለም። አላህም ደግሞ በቁርአንም አላስቀመጠም፣ በሐዲስም ደግሞ ተከታዮቹ አላስቀመጡም። ስለዚህ ይሄ የሙስሊሞች ፈጠራ ነው ማለት ነው። በእኛ ዘመን ያሉ ሙስሊሞች ይሄን ነው እንግዲህ በዓለም ዙሪያ ያላችሁ ሙስሊም ወንድሞችና እህቶቼ ይህንን አስተውሉ። ማን አላችሁ? እሺ እኛስ ስህተት እንሁን ስለ መሐመድ ነው ብለን እናስብ፣ እናንተ እንዳላችሁት። ነገር ግን እናንተን ማን አላችሁ? መሐመድ ብሏል፣ አላህ ብሏል፣ ቁርአን ላይ አለ፣ ሐዲስ ላይ አለ። ከየት አመጣችሁት? ኤግዛክትሊ ከማን ይሄን መረጃ ከማን ያገኛችሁት የሚለው ነው። አንድ የቁርአን ክፍል አለ እንትን የሚለው አህመድ የሚባል ይመጣል። አሁን ለምሳሌ ይሄ ትንቢት ተነግሯል ብሎ ቁርአን ተናግሯል በትክክል። ስለዚህ እንደዚህ ያለ ደግሞ አሁን ለምሳሌ ይሄ ቃል መጽሐፍ ቅዱስ ላይ ቢገኝ ኖሮ ሁለቱን ያስኪር ነበር። ቁርአን ላይ ተቀምጧል፣ ይሄው መጽሐፍ ቅዱስ ላይ የማገኘ ነው ካሉ ትንቢቱ ተፈጽሟል ይላሉ። በትክክል። በተቃራኒ ግን ዘዳግም 18 ስለ መሐመድ ይናገራል ያሉት ቁርአንም ሐዲስም ላይ የለም። በተቃራኒ ደግሞ አህመድ የሚባል ነብይ ይመጣል ብለው የተናገሩት ደግሞ መጽሐፍ ቅዱስም ላይ ሌላ መጽሐፍም ላይ የለም። ደግሞ የለም። ምዕራፍ 61 ቁጥር 6 ላይ ምንድነው የሚለው? እንደዚህ ይላል፣ የመርየም ልጅ ኢሳም የእስራኤል ልጆች ሆይ እኔ በተውራት በፊቴ ያለውን የማረጋግጥ ከእኔ በኋላ በሚመጣ መልእክተኛ ስሙ አህመድ በሆነው የማበስር ሲሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። ስለዚህ ቁርአን ስለ ነብዩ መሐመድ በቀደመው መጽሐፍ ተጠቅሷል ብሎ የሚጠቅሳት አንድ ጥቅስ ነች። እሷም መጽሐፍ ቅዱስ ውስጥ የለችም። ሞክሯል፣ ስለኔ ተጠቅሷል እንዲህ ተብሎ ቃል በቃል ነው ባይዞ ያስቀመጠው። ስለኔ የተነገረው ትንቢት አረፍተ ነገሩ ይሄን ይመስላል ብሎ ነው የጠቀሰው። ምን ይሄን ትንቢት የተናገረው ባይዞ ሙሴ ሳይሆን ኢሳን ነው የሚለው። ኢሳ እንዲህ ብሏል ስለኔ። ምን ብሏል? የእስራኤል ልጆች ሆይ እኔ ከኔ በፊት የነበረውን ተውራት ማረጋግጥና ከኔ በኋላ የሚመጣ አህመድ የተባለ ነብይ እንዳለ የምስራች ልነግራችሁ ነው መልእክተኛውን የተላኩት ብሏል ኢሳ ይላል። ኢየሱስ ክርስቶስ እንግዲህ በየትኛውም ታሪክ ውስጥ እንደዚህ አይነት ነገር አልተናገረም። ከኔ በኋላ ኢሳ አህመድ የሚባል ነብይ ይመጣል የሚል አንድ የመጽሐፍ ቅዱስም የታሪክም የማኑስክሪፕት ጥንታዊ ቅጂ የሚባል ነገር የለም። አፈታሪክ ራሱ የለም። ማለት ክርስትና ውስጥ ከተነሱ ምንፍቅናዎች መካከል የኖስቲካውያን ጽሑፍ ውስጥ ብንገባ የፈለገ ከእስልምና ከሰባተኛው ክፍለ ዘመን የሚቀድም የትኛውም ስነ ጽሑፍ ሊትሬቸር ውስጥ ብንገባ ይሄን አናገኝም። ስለዚህ ስለኔ ተነግሯል ብሎ ያላት አንድ ጥቅስ ነች፣ እሷም የለችም። ዘዳግምን ከየት አምጥተው ነው ሙስሊሞች ስለ ነብዩ ነው የሚሉት?
ምኞት ካልሆነ በቀር እሱ ያልተናገረውን ደግሞ እሱ ያላለው ነው ማለት እነሱ አሁን በነገራችን ላይ መፈለግ ያለበት ነገር ቢኖር አህመድ የሚባለው ነብይ በመጽሐፍ ቅዱስ መፈለግ አለበት። አዎ ያ ነው መደረግ ያለበት እንጂ ያልተናገረውን ያላለውን ብሏል ሳይሉ ግን እኛ ያገኘ ነው አይነት ነገር ከሆነ እንግዲህ ይሄ የማያስኬድ አህመድ ማለት አህመድ የሚለው ቃል በቃል የግድ በእናንተ መጽሐፍ ውስጥ መኖር የለበትም። ምክንያቱም ቁርአን እያለ ያለው የእናንተን መጽሐፍ አይደለም ሊሉ ይችላሉ ሙስሊሞች። አሁን አንዳንድ ሙስሊሞች እንደዛ ይላሉ። ስለ መጽሐፍ ቅዱስ እያወራ አይደለም፣ የእናንተ መጽሐፍ እኮ ተውራትና ኢንጂል አይደለም ይላሉ። እንደዛ ከሆነ የእኛን መጽሐፍ እያነሳችሁ ስለ ነቢዩ ተናግረዋል እያላችሁ አትግለጡ። ጥቅስ ገብተዋል። መጽሐፉ ይሄ ካልሆነ ከዚህ ውስጥ ላይ ኢንጂል ብለው የሚወስዱት ይሄ የኛ መጽሐፍ ካልሆነ ተውራትና ኢንጂሉ ላይ ማሳየት ነው። ሌላ መጽሐፍ ከሆነ የታሊያኛው መጽሐፍ አሳዩ ነው። ይሄ ከሆነ ደግሞ እዚህ ላይ ደግሞ የለም። ስለዚህ እዚህ ውስጥ ከሆነም ችግር ነው፣ እዚህ ውስጥ ካልሆነም ችግር ነው የሚለው ነው። ሌላኛው ሜቢ ማሜ ኢሳይያስ ምዕራፍ 42 ምዕራፍ 29 እናስቀድም። ኦኬ በቅደም ተከተል ምዕራፍ 29 ላይ ቁጥር 12 ላይ የሚናገሩት ነገር አለ። ማንበብ የማይችለው ቁጥሩን እናንብበው መሰለኝ። እሺ እኔ ላንብብ። ከቁጥር 12 እንደዚህ ይላል፣ ደግሞም መጽሐፉን ማንበብ ለማያውቅ ወይም ማንበብ ለማይችል ማለት ነው ይህንን አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም ይላቸዋል ይላል። ይሄ በጣም ስለ ነቢዩ መሐመድ አይመስልም? ልክ ስታነበው ማለት በተለይ ደግሞ አሁን ክርስቲያኖች ይህንን የነቢዩ መሐመድን ታሪክ በደንብ ካላወቁት አይገባቸውም። ነቢዩ መሐመድ መገለጥ በወረደለት በመጀመሪያው ቀን በዋሻ ውስጥ ሆኖ አንድ አካል ወደ እርሱ ይመጣል። ከዛ ይመጣና አንብብ ይለዋል። እኔ ማንበብ አልችልም ይለዋል። ከዛ ይጨምቀዋል። በኃይል ይዞ መተንፈስ እስከሚያቅተው በጣም ከአቅሙ በላይ ይጨምቀዋል። ከዛ ይለቀውና እንደገና አንብብ ይለዋል። አሁንም እንደገና እኔ ማንበብ አላቅም ይለዋል። እንደገና ይጨምቀዋል 3 ጊዜ። መጨረሻ ላይ በጌታ ስም አንብብ አለው። ማንበብ አልችልም ሲለው ጥሎት ሄደ። ምዕራፍ 96 የወረደው በዚህ መንገድ ነው ብለው ሙስሊሞች ያምናሉ። አልቡሃሪ 6982ን ማየት ይቻላል። 6982 ሰሂህ አልቡሃሪ ሰሂህ አልቡሃሪ ቅጽ 3 ላይ ማየት ይቻላል። ታሪኩ እዛ ላይ ተቀምጧል። እሱን ያው እነሱ ያብራሩታል። እኛ እዚህ ላይ ፎከስ እናርግና እንግዲህ መሐመድ ማንበብ አልችልም ብሎ መልሶለታል ለመልአኩ። ስለዚህ ማንበብ አልችልም ስላለ ማንበብ የማይችለው እዚህ ክፍል ላይ የተጠቀሰው እኛ ሐዲሱን ለማንሳት ሳይሆን ሐሳባችን እዚህ ሐሳብ ላይ ስለሚያነሱ ኢሳይያስ ምዕራፍ 12 ላይ ስለዚህ ማንበብ አላውቅም ወይም ማንበብ አልችልም ብሎ ሲመልስ ኦኬ፣ ስለዚህ መጽሐፍ ቅዱስ ላይ ሰዎች ሲጠይቁት አንብብልን ብለው ሲጠይቁት ማንበብ አላውቅም ያለው፣ ስለዚህ ሁለቱ ሐሳቦች ተመሳሳይ ናቸውና ስለዚህ መጽሐፍ ቅዱስ ላይ የተጠቀሰው መሐመድ ነው የሚል ሐሳብ ያነሳሉ። ከዚች ሐሳብ ተነስተው ማለት ግን ኢሳይያስ 29 ከቁጥር 12 ሳይሆን በአውድ ካነበብክ ችግር ይፈጠራል። በአውድ ካነበብክ ችግር ይፈጠራል። እሺ ከዛ ግን እናስቀድመው ቁጥር 12ን ብቻ እስኪ እንመልከት። አውዱን ትተን እነሱ አውድ አይከተለውም። መጀመሪያ ቁጥር 12ን እንመልከታትና ጥያቄ እናንሳ። ከዛ ደግሞ በአውዱ እንመልከት። ቁጥር 12 ደግሞም መጽሐፍትን ማንበብ ለማያውቅ ይህንን አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም ይላቸዋል። በዚህ ክፍል ላይ ጥያቄ በሂራ ዋሻ ሙሐመድን አንብብ ብሎ የጠየቀው ስንት ነው? ስንት አካል ነው? እኔ እስከማውቀው አንድ ነው። አንድ ጅብሪል ብለው የሚጠሩት ማለት ነው። እዚህ ክፍል ላይ አንብብ ብለው ለሰውየው የሚሰጡት ስንት ናቸው? ብዙ። ምክንያቱም ማንበብን ለሚያውቅ ይህንን አንብብ ብለው በሰጡት ጊዜ ማንበብ አላውቅም ይላቸዋል። ስለዚህ መጽሐፍ ሰጪዎቹ ብዙ ናቸው። አንብብ ቢሉት ማንበብ አላውቅም ይላቸዋል። ስለዚህ እነዚህ ብዙዎች ናቸው። ኦኬ፣ እነዚህ ብዙዎች መቼም መላእክቶች ናቸው የሚል እዚህ ክፍል ላይ የለም። እዛ ግን መልአክ እንደሆነ ነው የሚናገረው። ያውም አንድ መልአክ። ሜይ ቢ ሌላው ትልቁ ነገር መልአኩ
ለነብዩ መሐመድ በዋሻ ውስጥ የሚነበብ ነገር አልሰጠውም። ባይዘ ኢቅራ አይደል ያለው? ኢቅራ ማለት ሪሳይት አድርግ በድምጽ አሁን ሀ በል እኔ የምልህን መድገም ማለት ነው። ስለዚህ ድገም ነው ያለው እንጂ የሆነ መጽሐፍ የሚነበብ ነገር ሰጥቶታል ብለው ሙስሊሞች አያምኑ። እዚህ ጋር ግን መጽሐፍ ነው የተሰጠው። መጽሐፍ ሰጥቶ ይህንን አንብብ ነው ያለው፣ የተጻፈ ቴክስት ማለት ነው። ስለዚህ በጣም ትልቅ ልዩነት አለ በእነዚህ መሀል። ኦኬ መጽሐፍትን አንብብ ብለው በሰጡት ጊዜ ሲል መጽሐፍትን የሰጡ ብዙ አሉ። ኦኬ አንደኛው አንድ ነው የሰጠው ብለው ነው የሚያምኑት። ሁለተኛ መጽሐፍ ሰጠው የሚል የለም። እዚህ ደግሞ መጽሐፍ ሰጡት ነው የሚለው። ስለዚህ መጽሐፍ ሰጡት ብለው የሚያምኑ ከሆነ የቁርአኑን ትምህርት የሚቃረን ይሆናል ማለት ነው። ምክንያቱም ቁርአን ለሙሐመድ መጣለት በልቡ ላይ ያወረድንለት አይደል የሚለው፣ የልቡ ላይ ያወረድንለት እንጂ መጽሐፍ ሰጠው የሚል የለም። ማንበብና መጽሐፍ ማይችል ነው እሱ በራሱ። ያው ማንበብና መጽሐፍ አይችልም። መጽሐፍ ከሰጠው ችግር አለ ማለት ነው። እንዴት ነው መጽሐፍ ማንበብ የማይችልን አካል መጽሐፍ ሰጥቶ አንብብ የሚለው? ይሄ ማለት መልአኩ የሚያውቀው ነገር የለም ማለት ነው ስለ ሙሐመድ። እሺ አንድ ጊዜ ማንበብና መጽሐፍ አሁን ማንበብ አልችልም ብሎታል የመጀመሪያው። ስለዚህ መጽሐፍ ሰጥቶ ከሆነ ሁለተኛ አንብብ ለምን ይለዋል? ግልጽ ነው። ስለዚህ ይሄ የማያስኬድ ነገር ነው ማለት ነው። ሌላው እዚሁ ክፍል ላይ ማንሳት የምንችለው እዚህ ክፍል ላይ ነብይ የሚል አንብበዋል? የለም። እሺ እዚህ ሙሐመድ የሚል አንብበዋል? አይ የለም። ስለዚህ ክራይቴሪያዎቹን በሙሉ በማያሟላ መልኩ ነው አንድን አካል ነው የምትለው ስሙ ሲጠራ ነው። ቢያንስ ታይትሉ እንኳን ሲጠራ ነው። ታይትሉ ነብይ የሚል የለም፣ ስሙ መሐመድ ባለ የለም። ሁለተኛ መገለጫው ራሱ የለም። መጽሐፍ አልተሰጠውም ለሙሐመድ። እነዚህ መጽሐፍ ነው የሰጡት። ለሙሐመድ አንብብ ብሎ የጠራው የጠየቀው አንድ አካል ነው። እዚህ ብዙ አካል ናቸው። ስለዚህ ክፍሉ በዚች እንኳ ቁጥር ቀጥታ እንኳ የምንተረጉመው ኮንቴክስቱን እንኳ ባናይ ሙሐመድ ሊሆን አይችልም። ነብይ ሳይሆን ነብይ ያደረጉት፣ ሙሐመድ ሳይሆን ሙሐመድ ያደረጉት፣ የሰጡትን መልአክ ሳይሆኑ መልአክ ያደረጉት። እንዴት ይሆናል? እንደዚህ ያለ አተረጓጎም የማይሆን ነው። ሌላው መጽሐፉን በራሱ የኢሳያስን መጽሐፍ ስናይ በእስልምና ውስጥ ኢሳያስ የሚባል ነብይ ያውቃሉ? የለም፣ አንድም ቦታ የለም አይደለ? ስለዚህ የኢሳያስን ነብይነትና እኛ መጽሐፍ ቅዱስ ውስጥ ያለውን ትንቢተ ኢሳያስ የመጽሐፉን ይዘት እውነተኛነት እንዲቀበሉ አይገደዱም። ይሄንን እውነተኛ ትንቢት ነው ካሉ ከሐሰተኛ ሰው እውነተኛ ትንቢት ይመጣል ብለው ካላመኑ በቀር ኢሳያስን መቀበል አለበት። ኤግዛክትሊ እሱን ነው የምልህ። ደግሞ አንድ ነገር እናውቃለን ማለት መላእክትም አጋንንትም የፈለገ የሰው ልጅ ቢመራመርም which is በጣም ኢምፖሲብል የነገን ማወቅ አንችልም። ባይዘ ይሄ ደግሞ በእስልምና በጣም የታመነ ነው። ገይብ የሆነን ነገር ወይም ደግሞ ስውር የሆነን ነገር ከአላህ በቀር ማንም አያውቅም በእስልምና። ስለዚህ ይሄ መጽሐፍ እንግዲህ የሂራ ዋሻውን ታሪክ በትክክል ከዘገበ ትንቢተ ኢሳያስ እውነተኛ የፈጣሪ ቃል ነው ብሎ ማመን ይገደዳሉ ሙስሊሞች። ምክንያቱም ከፈጣሪ ካልሆነ በቀር ከ3000 ዓመት በኋላ ከ2500 ዓመት በኋላ ሊከሰት ያለን ኮንቨርሴሽን ማለት ነው ቃለ ምልልስ ዘግቦ ሊገኝ አይችልም። ስለዚህ መጽሐፈ ማነው ትንቢተ ኢሳያስ ሙስሊሞች የፈጣሪ ቃል ነው ብለው ማመን ይኖርባቸዋል። ይሄን ካመኑ እስልምና ውሸት ይሆናል። ለምን አንድ ሙስሊም ይችኛዋ ጥቅስ እውነት ናት ብሎ ቢያምንና ኢሳያስ እውነተኛ መጽሐፍ ነው ብሎ ካለ ኢሳያስ ምዕራፍ 53 እንዲቀበል ይገደዳል። ኢሳያስ 9:6 እንዲቀበል ይገደዳል። መሲሐዊ ትንቢቶችን እንዲቀበል ይገደዳል። 9:6 የሚቀበል ለሙሐመድ ነው ብሎ የሚቀበል አንድ ወንድም ተገኝቷል ሚዲያ ላይ ሰምቻለሁ። ሕፃኑ የተባለው ሙሐመድ ነው። አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የተባለው ነብዩ ሙሐመድ ነው። እንግዲህ አንድ ሰው በዚህ ልክ መተርጎም ከቻለ ማለት ይህንን አንደኛ ይሄ ስኮላስቲክ ነገር አይደለም፣ የግል ሀሳብ ነው የሚሆነው እንጂ ጥናት ምናምን አይደለም። ምኞት ነው በአጭሩ ማለት ነው። ከዛ ውጭ የሆነ ነገር የለም። ሌላ ጊዜ የምናየው ይሆናል። ለአሁኑ ግን ኢሳያስ እውነተኛ ከሆነ ትንቢቱ እውነተኛ ይሆናል። ትንቢቱን ትቀበላለህ፣ ኢሳያስን ትቀበላለህ። ኢሳያስ ሐሰተኛ ከሆነ
ትንቢቱን ተቀብለህ ኢሳያስን መጣል አትችልም። ኤግዛክትሊ። ስለዚህ ኢሳያስንም አብረህ መቀበል አለብህ። ወይም ደግሞ እንደው ድፍን ባለ መልኩ ኢሳያስ የሚባል ነብይ የለም ግን እሱ የተናገረውን አምናለሁ ብለህ ኢሎጂካል የሆነ ነገር ካልተናገርክ በቀር እንዴት ይሆናል? ኢሳያስን ከተቀበልክ ደግሞ ንግግሮቹ በሙሉ መቀበል ይኖርብሃል። ስለዚህ ቁጥር 13 አለ፣ ቁጥር 11 ወደ ላይ ያለ እሱንም አብረን መቀበል አለብን። ቢያንስ እንደው ሌላ ክፍል ተወውና እንደው ሌላ ክፍል በሙሉ ተበርዟል ቢሉ እንኳን ቢያንስ ይሄን ክፍል የተቀመጠበት አንድ ቁጥር ወደ ላይ አንድ ቁጥር ወደ ታች መቀበል ይኖርብሃል ማለት ነው። ቢያንስ እዚሁ ክፍል ላይ እንደው ሌላውን ጥቅስ ተውና እዚቹ ጥቅስ ላይ የተቀመጠችው ምንም ይለውን አንብብ ብለው በሰጡት ጊዜ ብዙ መሆናቸውን ቢያንስ አክሴፕት ማድረግ አለብህ አይደል? ግዴታ ነው። በዚህ ላይ ደግሞ መጽሐፍ እንደተሰጠው ደግሞ ማመን አለብህ። ስለዚህ መጽሐፍ እንደተሰጠው ካመኑ የሰጡት ብዙዎች መሆናቸውን ካመኑ ጅብሪልን ሐሰት ያደርጉታል። ከአንድ ሰው ተቀበለ የሚለው ከአንድ መልአክ ተቀበለ የሚለውን ስህተት ያደርገዋል። ስለዚህ ይሄ ክፍል ብቻ እንኳ ኢሳያስን ከተቀበሉ መሐመድንና ጅብሪል የሚለውን የሄራ ዋሻ ታሪኩን ኤክስ ያደርገዋል። እስቲ በኮንቴክስት ቴንክ ዩ። እንግዲህ በአውዱ ስንሄድ ሌላኛው ትልቁ እኔ ብዙ ጊዜ ከዚህ በፊት ከሙስሊሞች ጋር ስወያይ ይሄንን ክፍል ነቢዩ መሐመድ የተነገረ ትንቢት ነው ሲሉ በጣም ነው ደስ የሚለኝ፣ እስማማለሁ። ተው ሐሳብን እንዳትቀይርላችኋለሁ ብዙ ጊዜ። ምክንያቱም ለምንድን ነው ቁጥር 12 አዎንታዊ ንግግር አይደለም፣ አውዱን አለመረዳታቸው ይሄ ነው። ወይም ደግሞ ፖዚቲቭ ንግግር አይደለም፣ ኔጌቲቭ ነው። ይሄንን አንድ ሰው መልእክቱን ቢያውቀው አንድ ሙስሊም ለነቢዩ መሐመድ ነው ብሎ አይጠቀመውም ነበር። ኔጌቲቭ ነው፣ ኔጌቲቭ የቁጣ ንግግር ስለሆነ ማለት ነው። ስለዚህ መሐመድ ላይ ፈጣሪ የተቆጣ ነው ወይም ደግሞ አላህ ተቆጥቶታል ሊያጠፋው የተዘጋጀ ነው ብሎ ካላመኑ በቀር ይሄ ጥቅስ አይጠቀስም። እንዴት? ከቁጥር 10 እንመልከት፣ ወይም ደግሞ ከቁጥር 9 ከፍ እንበል። ተደነቁ፣ ደንግጡም፣ ተጨፈኑም፣ እውሮችም ሁኑ፣ በወይን ጠጅ አይሁን እንጂ ሰከሩ፣ በሚያሰክር መጠጥ አይሁን እንጂ ተንገዳገዱ ይልና ቁጥር 10 ላይ እግዚአብሔር የእንቅልፍ መንፈስ አፍስሶባችኋል፣ አይኖቻችሁን ነቢያትንም ጨፍኖባችኋል፣ ራሶቻችሁን ባለራእዮችን ሸፍኖባችኋል ይልና አሁን እግዚአብሔር እስራኤልን ምን እያለ ነው? አይናችሁ ታውሯል፣ መንፈሳዊ አይናችሁ ታውሯል፣ ነቢያቶቻችሁም ጨፍነዋል፣ ባለራእዮቻችሁ ተሸፍኖባቸዋል፣ እግዚአብሔር የእንቅልፍ መንፈስ አፍስሶባቸዋል ይላል። ስለዚህ ቁጥር 11 ላይ ራእዩም ሁሉ እንደታተመ መጽሐፍ ቃል ሆኖባቸዋል ማለት ቴክስቱን አትረዱትም፣ የእግዚአብሔርን ቃል አትረዱትም፣ አይናችሁ ተጋርዷል እያለ ነው። ማንበብ ለሚያውቅ ይህንን አንብብ ብለው በሰጡት ጊዜ እርሱም ታትሟልና አልችልም ይላቸዋል። ደግሞም መጽሐፉን ማንበብ ለማያውቅ ይህንን አንብብ ብለው በሰጡት ጊዜ እርሱም ማንበብ አላውቅም ይላቸዋል። አውዱ ሁለት አካላት። አሁን የእስራኤል ሕዝብ ላይ በአጠቃላይ መንፈሳዊ ድንዛዜ ስለነበረ አይናቸው ታውሮ ስለነበረ የእግዚአብሔርን ቃል መረዳት አቃታቸው። የእግዚአብሔር ቃል ማንበብ ለሚችል ሰው ተሰጥቶት አይገባኝም ምን ይላል? ማንበብ የሚችለው ታትሞበታል ማለት ትርጓሜውን አያውቀው። ቁጥር 11 የሚለው ይህንን ነው። ማንበብ ለማይችለው ሲሰጠው ደግሞ እኔ እኮ ሲጀመርም ማንበብ አልችልም ብሎ ያመካኛል ነው እያለ ያለው። ስለዚህ ግን ሁለቱም በእግዚአብሔር ፍርድ ስር ናቸው። አንደኛው ጽሑፍ መጻፍና ማንበብ እየቻለ ትርጉሙን የማይረዳ ነው። አንደኛው መጻፍና ማንበብ ሳይችል ቀርቶ ደግሞ እስቲል የእግዚአብሔርን ቃል የማያነብ ነው። ጌታም ይላል ቁጥር 13 ይህ ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከእኔ የራቀ ነው ይላል። ስለማን እያወራ ነው? የማን ልብ ነው የራቀው? ማንበብ የሚችለውም የማይችለው ሁለቱንም እየኮነነ ነው። እንግዲህ ሙስሊሞች የነቢዩ መሐመድ ልብ የተደፈነ አይኑ የጨፈነ መንፈሳዊ አይኑ የታወረ የተሸፈነበት እና ፈጣሪውን በአፉ ብቻ የሚያከብር በህይወቱ ግን የማያከብር እግዚአብሔር የተቆጣው ነው ብሎ ካላመኑ በቀር ይህንን ጥቅስ ለሱ ነው ብሎ ማለት አይችሉም።
በትክክል ካነበቡ። የሚገርመው ከታች እዛው ክፍል ላይ ልቡ ከኔ የራቀ ነው ይልና በሰዎች ስርዓትና ትምህርት ብቻ ይፈራኛል። ስለዚህ ህዝቡ ምን አይነት ነገር ውስጥ ነው ያለው? የራሱ የሰው ስርዓትና ትምህርት ይዟል። በዛ እግዚአብሔርን እፈራለሁ ይላል። ልቡ ግን ከማን የራቀ ነው? ከእግዚአብሔር የራቀ ነው። ልክ እኮ ነው። ስርዓቶችን ያደርጋሉ፣ ትምህርቶችን ያደርጋሉ። ትምህርቶቹም ስርዓቶቹም የእግዚአብሔር አይደሉም፣ የሰው ናቸው፣ የራሳቸው ናቸው። እና ያንን በሚያደርጉበት ጊዜ እግዚአብሔርን እያከበሩ ይመስላቸዋል። በአንደበታቸው እናከብራለን ይላሉ። ልባቸው ግን ከሱ የራቀ ነው። ምክንያቱም ከላይ እንደተናገረው መጽሐፉ እንደተዘጋ መጽሐፍ ሆኗል። ማንበብ የሚችለው የማያነብም፣ ማንበብ የማይችለው የማያነብም። ሁለቱም ከመጽሐፍ ውጭ ናቸው። ከእግዚአብሔር ቃል ከእግዚአብሔር ራእይ ውጭ ናቸው። ስለዚህ ይህንን ህዝብ እየተናገረ ነው ያለው። ህዝቡ ማን እንደሆነ ደግሞ ያው በትንቢት ስለተነገረ ህዝቡ ማን እንደሆነ ኢየሱስ ክርስቶስ በግልጽ ተናግሯል። ስለማን ትንቢት እንደተነገረ ማለት። ስለዚህ ይህንን ለነብዩ አድርጎ ለነብዩ መሐመድ ነው ብሎ መናገር መሐመድ ልቡ ከአምላኩ የራቀ በሰው ስርዓትና ትምህርት አምላክን የሚፈራ የሚመስል መጽሐፍን የማይከተል አምላክ የተቆጣበት አካል መካከል ከካሉ ሰዎች መካከል አንዱ ነው ማለት ነው። በዚህ ክፍል መሰረት ይሄ ስለሱ የተነገረ ከሆነ ማለት ነው። በትክክል በትክክል። ስለዚህ እንደው በጣም የቸኮለ ሰው ሆኖባቸው እንዳገኙ ወዲያው ለነቢዩ መሐመድ ነው ይሄ ትንቢት ብለው አሉ እንጂ በደንብ ቢያጠኑት ኖሮ ገና ከጅምሩ መልእክቱን ቢረዱት ኖሮ ይሄ ስለኛ ነቢይ ነው ሊሉ ሙስሊሞች አይደፍሩም ነበረ። ጥቅሱን ባለማወቅ ባለመረዳት ነው ይሄንን ጥቅስ አንስተው ስለ ነቢዩ መሐመድ ያሉት ማለት ነው። ወደሚቀጥለው ሜቢ ብንሄድ ይሄ ክፍል የተጠቀሰበትን ሀሳብ ኢየሱስ ክርስቶስ ሰዱቃውያንና ፈሪሳውያን ኢሳያስ በትንቢት እንዲህ ብሎ ነበር ብሎ ተናግሯል። ይህን ክፍል ሰው ከሆነ ኦኬ፣ እሱን እናንሳና ወደሚቀጥለው ሀሳብ እንሄዳለን። የኢሳያስ 29ን መልሰን አንድ ጊዜ ላንብበውና ከዛኛው ጋር እንዴት እንደሚያያዝ ለማሳየት እንሞክራለን። እሺ፣ ኢሳያስ 29 ከቁጥር 10 ጀምሮ ያለውን በአዲሱ ትርጉም ላንብላቸው። እግዚአብሔር ከባድ እንቅልፍ ጥሎባችኋል፣ ዓይኖቻችሁን ነቢያትን ጨፍኗል፣ ራሳችሁን ባለራእዮች ሸፍኗል። ይህ ሁሉ ራእይ በጥቅል መጽሐፍ ውስጥ እንደታሸገ ቃል ሆኖባችኋል። ጥቅሉንም መጽሐፍ ማንበብ ለሚችል ሰው እባክህን አንብብልን ብላችሁ ብትሰጡት ታሽጓልና አልችልም ይላችኋል። ደግሞ ጥቅሉን መጽሐፍ ማንበብ ለማይችል ሰው እባክህን አንብብ ብላችሁ ብትሰጡት ማንበብ አላውቅም ይላችኋል። እንግዲህ ይላል እግዚአብሔር እንዲህ ይላል፣ ይህ ሕዝብ በአፉ ወደ እኔ ይቀርባል፣ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው። የሚያመልከኝ ሰው ባስተማረው ሰው ሰራሽ ስርዓት ብቻ ነው። ተመልከቱ፣ ይህንን ነው የሚለው። ቁጥር 13ን ቁጥር 13ን ማቴዎስ ወንጌል ምዕራፍ 15 ከቁጥር 8 እስከ 9 ያለውን አወጣና አንተ አንብበውና እሱ ላይ ትንላለን። ኦኬ፣ እንደዚህ ይላል፣ እናንተ ግብዞች፣ ኢሳያስ ስለ እናንተ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው፣ የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ በእውነት ትንቢትን ተናገረ ይላል። እዛው ተመሳሳዩ ማርቆስ ምዕራፍ 7 ቁጥር 6 ላይ እርሱ ግን እንዲህ አላቸው፣ ኢሳያስ ስለ እናንተ ስለ ግብዞች ኢሳያስ ምዕራፍ 29ን ኢየሱስ ለመጥቀስ ምን ብሏል? ስለ ግብዞች የተነገረ ንግግር ነው። ሙስሊሞች ስለ መሐመድ ነው የሚሉትን ማለት ነው። ያንኑ ጥቅስ ክርስቶስ ስለ ግብዞች የተነገረን ንግግር ነው የሚለው እና ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው፣ የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል
ተብሎ እንደተጻፈ በእውነት ትንቢት ተናገረ ይላል። በእውነት ትንቢት የተናገረው ስለ ግብዞች ነው። ክፍሉ እኮ በራሱ ቅድም እንዳነበብነው እዛው ኢሳያስ 29 በራሱ ስለ ግብዞችና አይናቸው ስለታወረባቸው ሰዎች የተነገረ ትንቢት መሆኑ ግልጽ ነው። ስለዚህ ሙሐመድ ይህን ክፍል ለሙሐመድ ነው ብለው ካመኑ ሙሐመድ ግብዝና አይኑ የተሸፈነበት አምላክን ቃል የማይሰማ በሰው ስርዓትና ትምህርት የሚጓዝ ልቡ ከፈጣሪ የራቀ ነው ይሆንባቸዋል። ስለዚህ ሙስሊሞች ኔክስት ታይም በሚቀጥለው ጊዜ ጥቅሶች ለነቢያችን ይሄ ጥቅስ ለነቢዩ ሙሐመድ ማንነት የተነገረ ትንቢት ነው ስትሉ በሚገባ አጥኑ። ግን አንድ ጥያቄ አለ እዚህ ጋር። እነዚህ ሰዎች እነማን ናቸው? ማንበብ የሚችልና ማንበብ የማይችል እነማን ናቸው የሚል ጥያቄ ያነሳሉ። ማለት ክፍሉ የሚያወራው ማንበብ ለሚያውቅ ነው እንጂ ማንበብ የሚያውቅ አንድ ሰው አለ እያለ አይደለም። ማንበብ የማያውቅ አንድ ሰው አለ ሳይሆን ማንበብ ለሚያውቅ ይሰጡታል። ማንበብ የሚያውቅ ሁሉ ተዘግቶብኛል ይላል። ማንበብ የማያውቁ አሉ ደግሞ እነሱም እንደዛው ናቸው። ሁለቱም የማንበብ የሚችለው ማንበብ የማይችለውም የተማረውም ያልተማረውም በግብዝና ውስጥ ስላሉ መጽሐፉን መቀበልና መከተል አይችሉም የሚል እንጂ ስለ ነብይ ይሰጣል የሚል ሀሳብ የለውም። ግብዝ መሆናቸውን የአምላክን ቃል አለማመናቸውን መጽሐፉን መረዳት አለመቻላቸውን የሚያሳይ እንጂ በፍጹም ስለሆነ ግለሰብ ማንበብ ስለሚችል ወይም ስለማይችል አይደለም። እና በተከታታይ ጥያቄ አሁን ከሙስሊሞች ጋር ውይይት ስናደርግ ጥያቄ ጠይቃለሁ። እሺ ማንበብ የሚያውቀው ሙሐመድ ከሆነ ማንበብ የማያውቀውስ ማን ነው? አይ የላይኛውን አልቀበልም የታችኛውን ግን ለራሴ ስለሆነ እቀበላለሁ፣ ይሄ ሌላ ነገር ነው። አንድ ወንድም ፍቅር እስከ መቃብር የሚለውን መጽሐፍ አንብቦ እናቴ እኮ ሰብለ ወንጌል ነው ስሟ እና የኔን እናት ስም ጠቅሰዋል እንዲያለው ሰውዬ ማለት ገብቷል። ሰብለ ወንጌል ገብቷል። ከመጽሐፉ ሰብለ ወንጌል የምትለዋን ስም ብቻ ነው የወሰደው። በኋላ ላይ እናነሷለን በነገራችን ላይ እንደዚህ ያሉ ሀሳቦች ስላሉት እና መጽሐፉ ላይ ልክ ነው ሰብለ ወንጌል የምትባል ሴት አለች። ነገር ግን ሰብለ ወንጌል የሱ እናት አይደለችም። መጽሐፉ ውስጥ ያለች ካራክተር ናት። አገሯ ደግሞ ለዛ ታሪኳም ሌላ ነው። ታሪኳም ሌላ። እሺ ወደ ቀጣዩ ሀሳብ መሄድ እንችላለን። 42 እዛው ኢሳያስ እንግዲህ ጥቅሱን አነባለው። ከዛ ለነቢዩ ሙሐመድ ነው ተብሎ ነው የሚታመነው እና በጣም የሚያሳዝን የሚገርም ታሪክ ነው። ምንድን ነው? ከቁጥር 1 ኢሳያስ 42 እነሆ ደግፌ ያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጋለሁ። እርሱም ለአሕዛብ ፍርድን ያወጣል፣ አይጮህም፣ ቃሉንም አያሰማም፣ ድምፁንም በሜዳ አያሰማም። የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስንም ክር አያጠፋም። በእውነት ፍርድን ያወጣል፣ በምድርም ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። አሕዛብም በስሙ ይታመናሉ ይላል። ይሄ ጥቅስ ስለ ነቢዩ ሙሐመድ ነው ይላሉ ሙስሊሞች። እና በጣም እንግዲህ የሚገርም ነው። ምን ብዬ እንደምጀምር አላውቅም። ይህንን ጥቅስ ያነበበ ሰው ሁሉ ስለማን እንደሆነ አእምሮ ላይ ወዲያው ብልጭ ነው የሚለው። ስለ ጌታችን ስለ ኢየሱስ ክርስቶስ የተነገረ ትንቢት ነው። ግን ሙስሊሞች ይሄ ስለማን ነው? ስለ ነቢዩ ሙሐመድ ነው ይላሉ። ግን ብዙ ምስስሎች ያመጣሉ። አሁን ለመናገር ራሱ ቃል አጠረኝ። ለምሳሌ ፍርድን ያወጣል የሚለው ነቢዩ ሙሐመድ በሸሪዓ ሕግ ሰዎች እንዲተዳደሩ በማድረግ ፍትሃዊ በሆነ ስርዓት ውስጥ እንዲኖሩ ያደርጋል። ከዛ በጣም በባህሪው ትሁት ነው የሚሉ ነገሮችን ያመጡና ጥቅሱ ላይ በመስፋት ጥቅሱ ስለ ነቢዩ ሙሐመድ ነው የሚናገረው ይላሉና እሱ በጣም ነው የሚገርመው። አንደኛ በሙሐመድ ላይ ያለው መንፈስ ምንድን ነበር? አሁን ጥሩ ጥያቄ ነው። ማለት መንፈሴን በሱ ላይ ያደርጋለሁ ሲል ምን አይነት መንፈስ ነው? መጀመሪያ ሙሐመድ መንፈስ አለበት። በመንፈስ ያምናሉ ከጅብሪል ውጭ መንፈስ የሚባል ነገር የሚያልፍ ሰዎች ላይ የሚባል ነገር አለ በእስልምና አስተምሮ የለም። እኔ በጣም የሚገርመኝን ነገር ልንገርህ። እንደዚህ ያለ ያኛው ምንም ይሁን ይሄኛውን ልውሰድ ነው። ገብቶሃል? ይሄኛው ምንም ይሁን እኔ ስለ እንትን ሎሚና እምቧይ ይመሳሰላሉ በመልክ። እንደውም ታውቃለህ እምቧይ በጣም በውበቱ በጣም ይማርካል
እና መልኩ ይመሳሰል እንጂ ሁለቱም እምቧይ ነው እንዲያለው ሰውዬ ማለት ነው። እኔ ምን አገባኝ መልኩ ሁለቱም አንድ አይነት ከሆነ እምቧይ ነው ማነው ሎሚ ነው ሁለቱም ምናምን አለ። ሲቀመሰው እና ሞክረው አለው አንዴ። ምክንያቱም ሲቀምሰው ውስጡ ይመናል። ስለዚህ ከላይ ፍትህ የምትላለች ሌላው ምንም ይሁን ፍትህ መሐመድ ነው የሚያደርገው ብሎ መሐመድ የሚለውን ራሱ ማስገባት ይሄ አሁን ትክክል አይደለም። ደግፌ ያዝኩት አገልጋይ በሱ ደስ የሚለኝ ምርጤ የምወደው መንፈሴን በሱ ላይ አደርጋለሁ። ለአሕዛብ ፍትህን ያወጣል፣ አይጮህም፣ ቃሉን ከፍ አያደርግም፣ ድምፁ በመንገድ ላይ በኃይል አያሰምም፣ የተቀጠቀጠ ሸንበቆ አይሰብርም። በነገራችን የተቀጠቀጠ ሸንበቆ አይሰብርም ማለት ነው ማለት ያ እነዛን ሀሳቦች ላይ ለማውራት የተቀጠቀጠ ሸንበቆ አይሰብርም ማለት ተስፋ ለቆረጠው ለወደቀው ሰው ይራራለታል፣ በዛው አይፈርድበትም ማለት ነው። ለዚህ ሜቢ ጥሩ ምሳሌ ልናመጣ የምንችለው ዮሐንስ ወንጌል ምዕራፍ 8 ላይ በዝሙት ተይዛ የመጣችው ሴት ነች። ያቺ ሴት ሰዎች ሁሉ በድንጋይ ሊወግሯት ባመጧት ጊዜ ጌታ ከናንተ እሱ እኮ ሊፈርድባት ይችላል፣ እሱ ንጹህ ነው። በነገራችን ላይ ከናንተ ኃጢአት የሌለበት ይውገራት ብሎ እቺ የተቀጠቀጠች ሸንበቆ ልትሰበር የደረሰች እሷን እዛው አይሰብራትም፣ ይጠግናታል፣ ያነሳታል። ግን መሐመድ ይህን ያደርግ ነበር። መሐመድ በድንጋይ ያስወግር ነበር። እሱ ብቻ ሳይሆን እንደውም አንድ ታሪክ አለ፣ ሌላ ጊዜ የምናነሳ ይሆናል። ለምሳሌ ግመል ሰርቀው የሄዱ ሰዎችን ታስታውሳለህ? ከዛ ተፈለጉና ተያዙ። ምንድን ነው የተደረጉት? እጃቸው ተቆረጠ፣ እግራቸው ተቆረጠ፣ አይናቸው በጋለ ብረት ተጎለጎለ። ከዛ እንግዲህ እጁም 2 እጅና 2 እግሩ የተቆረጠ ሰው አይኑ በጋለ ብረት ተጎልጉሎ ፀሐይ ላይ ሲሰጣ እስኪሞት አስበው ፀሐይ ላይ ነው ያሰጣው አውጥቶ። ኦኬ ይሄ ማለት ምን ማለት ነው? ኢየሱስ ክርስቶስ ይሄ ትንቢቱ ለኢየሱስ ክርስቶስ ከሆነ የሚነገረው በአዲስ ኪዳን መጥቶ ኢየሱስ ክርስቶስ አንድም ነገር በሰው ላይ አንድም ፍርድ አልፈረደም። በትክክል እንዲሞት የፈረደበት የለም፣ እንዲታሰር የፈረደበት የለም፣ እንዲወገር የፈረደበት የለም። አንድም አካል ላይ ምንም አላደረገም። ስለዚህ የሚጠፉ ሸንበቆዎች ማለት የሚሰበሩ ሸንበቆዎች የተቀጠቀጠ ሸንበቆ እንዲጸና መልሶ እንዲቀና ጊዜ ሰጠው። የሚጠፋ የሚጨስ ጧፍ ማለት ጠፍቶ መጨስ ደረጃ የደረሰ። ስለዚህ እሱ እንደገና ያበራዋል፣ ይለኩሰዋል፣ ህይወት ይሰጠዋል። ሜቢ እዚህ ጋር ማሰብ የምንችለው ሌላው ጥሩ ጥቅስ ምንድነው? ጌታ ኢየሱስ ክርስቶስ ከኃጢአተኞችና ከቀራጮች ጋር ሲመገብ አይተው ፈሪሳውያን ወደ ደቀ መዛሙርቱ መጥቶ መምህራችሁ ለምንድን ነው ከኃጢአተኞችና ከቀራጮች ጋር የሚበላው ብለው ጠየቋቸውና ያንን ጌታ አወቀ። ከዛ ምን ብሎ ነው የመለሰላቸው? ህመምተኞች እንጂ ጤነኞች መድኃኒት አያስፈልጋቸውም። እዚህ ክርስቶስ የመጣው ለህመምተኞች፣ ለተሰበሩ፣ ለጠፉ ልክ አሁን እንዳልካት እንደ ጧፏ እሳቷ ጠፍቶ እየጨሰች ላለች እዛች ላይ ህይወትን ሊዘራ ነው የመጣው። እንደዚህ አይነት የተስፋ የፍቅር የማጽናናት ቃል በቁርአን ውስጥ አናገኝም። አላህ ይወዳችኋል፣ አላህ በድካማችሁ ይራራል፣ አላህ ባለመቻላችሁ ውስጥ ከናንተ ጋር ነው፣ አላህ ኃጢአተኞች ሆናችሁ ሳላችሁ ይወዳችኋል አላለም በቁርአን። እንደውም ኃጢአተኛን ይጠላል፣ ክፉ የሚያደርጉትን ይጠላል እያለ በተደጋጋሚ ጥላቻውን ተናገረ እንጂ ፍቅሩን አልተናገረም። ስለዚህ የተቀጠቀጠን ሸንበቆ አይሰብርም የሚለው ሙሐመድንና መልእክቱን አይመለከትም። የሚጤስን ክር አያጠፋም የሚለው ሙሐመድና መልእክቱን አይመለከትም። ይልቅ ጌታንና መልእክቱን፣ ስራውን፣ ህይወቱን በግልጽ የሚያሳይ ጥቅስ ነው ማለት ነው። ኦኬ እሺ፣ ይሄ ትንቢት ደግሞ ፍጻሜ ይሄ ትንቢት ተፈጽሟል ካሉ አሁንም እስቲ ኢሳይያስ 29 ብቻ ሳይሆን ኢሳይያስ 42ንም መቀበል አለባቸው። ስለዚህ ኢሳይያስ ውስጥ ያሉትን የጠቀሷቸውን በሙሉ ይሄ ትንቢት የምር ኢሳይያስ ተናግሮ አሁን በሙሐመድ ተፈጽሞት ከሆነ አሁንም እስቲ ኢሳይያስ መቀበል አለባቸው።